እናንተ ደስ የሚል ነገር አይደለም ምነግራችሁ። አዶናይና ጃኒ ተጣሉ እንዴ ጋይስ? አዶናይ ከጃኒ ጋር ቪዲዮ የለውም እንዴ? ቲክታክ ገጹ ላይ ገብቼ ስፈልግ ምንም ነገር ማግኘት አልቻልኩም። አዶናይ አጥፍቶታል ከጃኒ ጋር ያለውን ቪዲዮዎችና ጃኒ ጋር ደግሞ ገባኝና ሳይ ከጃኒ ጋር ያለው አለ። ኤኒዌይስ ምን እንደተፈጠረ አላቅም። ተቆራርፈዋል ይመስለኛል። ኧረ ወይኔ ማሽቃበጤ። ፍቅርን በአይን አየሁት፣ ፍቅርን ጨበጥኩት። በዚህ ዓለም ላይ ፍቅር አለ ወይ እስከምንል ድረስ ነበርና አያድርገው። ምናልባት ተቆራርፎ ሊሆን ይችላል፣ ግን እናጣራለን። ነገና ከነገ ወዲያ እውነቱ ላይ እንደርሳለንና በቀደም ለታ ጃኒ ላይቭ ላይ ሆና ማን ነው ያ ናሆም ነው ምናምን የሚባለው ልጅ ይስማታል፣ ጎንጯን ማለት ነው፣ የጊፍት ይሰጣታልና አዶናይ የዛለታ በጣም ተከፍቶ ነበር። ልሳሞ እያለች ጃኒ እየቀለደች ስትል አዶናይ በጣም ከፍቶት ነበር። ምናልባት በዛም ሊሆን ይችላል። ምናልባት ደግሞ አንዳንድ ሰዎች ጆን ዳንኤል ጌም እየተጫወተ ከአንዱ ጓደኛው ጋር እሷ ጃኒ ጆይን ታደርጋለች እና ጃኒ ላይ ልጁ ላይ ያላገጠባት ሲል ጆን ዳንኤል ተው አይሆንም፣ ጃኒ ገብሩ መጣች እያለ ሲያላግጥ እረፍ፣ እንደዚህ አይሆንም ብሎ ጆን ዳንኤል ተቆጣና ከዛ በኋላ ነው አንድ ላይ ያልታዩት ይባላል። ወይ እኔ እኮ አላውራ ጌታ መስማ እና ወይኔ እኔ ነብይ ደምሳሽ ጥጋብ ንፍት አርጎኝ እንደ እናት መታየት ያለበትን መንግስት አንዳንድ ሰርጎ ገቦች አሳስተውኝ እኔም አንዳንድ ጊዜ እይታዬ ተንሸዋሮ አላስፈላጊ ንግግር ተናግሬያለሁና የእናት ወድና የመንግስት ወድ ሰፊ እንደመሆኑ መጠን ይቅርታ እንድታደርጉልኝ ጊፍት እየሰጣችሁኝ አገር ቤትም ገብቼ የኮሪደር ልማቱን በመጥረጊያ ሳይሆን በምላሴ ሁሉ ለማጽዳት ዝግጁ ነኝ። በምላሴ ሁሉ ለማጽዳት ዝግጁ ነኝ። እንዲሁም አሰብ ላይም ቢሆን እዋጋለሁ። አሰብ ላይም ቢሆን ፈንጂ አምካኝ ሆኜ አገሬ በምትፈልገኝ ቦታ ላይ ሁሉ እሳተፋለሁ። አሰብ ላይ ፈንጂ አምካኝ ወይም ማንኛውም ነገር በመደብ እሰራለሁ። ምክንያቱም እሱ ነው በጣም አንድ ተቃዋሚ እንደሆነ ያደረገኝ የወደብ ጉዳይ። በቃ ይበቃዋል። ይሄ ልጅ ተጸጽቷል። ሐሰን ሰላም ሞጣ እንዴት ነህ? ሰላም ብያለሁ። ሞጣ እንዴት ነህ? አለው ይሄው የፋብልጭ ብትንብ የምታየኝ ስላለው ነው። ቀጥል። እንዴት ነህ? ደህና ነህ? ሰላም ነው? አባቴ 3 ጊዜ ሰላምታ አንድ ሰው ካቀረበ አንዱ ለነገር ነው ይላል። በሰላም ነው? እኔ ከአፋር ነው ማናገርህ። እኔ አፋር ነው። የአፋሩ ልጅ ነው ያኛው ዋናው ሌላ ነን። ቀጥል። ደህና እንዴት ነህ? በአፋርኛ እስኪ ሰላም ማለት ምን ማለት ነው? ሰላም ማለት ነጋሲኒ ማለት ነው። ነጋሲኒ። ቀጥል። እንዴት ነህ? እናንተ ጋር እኮ ድርቅ አለ፣ ዛፍ ስለሌለ ከጎጃሚው ብሳችኋል። ውረድ። አንተ ከጎጃሚ ብሳል። ጎጃም ግሪን የሆነ ሀገር ከንቲባ ያደገበት እንደዚህ ከቀነጨረ አፋር ምን አለ? ጎመን የለ ቲማቲም የለ። እንደዚህ አይነት ሰዎች እንዴት ነህ? ሰላም ነህ? ቆይ ያረግን ታፕ ስማ፣ የሎሽንና ሶፍት አልቆብናል እንዴ? አልቋል። ታፕ ይህ ህዝብ እንደዚህ ሙሉ እያዝን ነው። በቃ ምንም ማድረግ አይቻልም። ድሮ ፍየል ትጠብቅ ነበር እንዴ? ድምጽ ምንድን ነው? ብሬስፍ የሀብታም የሽቦ አጥር ይመስላል።
የኔ እናት እንደው ላንቺስ ነው በስቅም እስቅልሻለሁ። አንቺ ፈስሽ ለራሱ አይሸትሽም በዚህ አፍንጫሽ። የአረባ ምንጭ ሙዝ የምታኪ ልጅ በእናትሽ። አረ 3000 እሱን የመሰለ ግንባር ላይ ግን እሱን ይሄን የመሰለ ጸጉር መብቀሉ የፈጣሪ ታምር። የኔ የተቀቀለ ስኳር ድንች ድሙሽ ብቻልሽኝ። አሁን እስቲ አንቺን ረትቼሽ አሁን ምን ልቀጣሽ ነው? አሁን ልታስቀጽፊኝ ነው አይደል? በስንቱ ነው የምትቀጪው? እኔ ስትመጪ አዲስ አበባ የሚገርም ፖፖቲን ማስቲካ ነው የምጋብዝሽ። እሺ አንቺና ዳኒሮስ ተጋቡና ምን ላድልትለ ደግሞ ይሄኔ መርኪውን ትወልዳላችሁ አናት ባናት። ድሮዋን የሬዲዮ አንቴና ነው የምትመስሉ እሷ ጋር ቆም ብለሽ። እሰይ የኔ እናት ወፌ ቆመች ወፌ ቆመች። አሁን አንቺ እጅ በጆሮ መያዝ ትቻለሽ? እስኪ እጅ በጆሮሽ ነሽ። እጅ በጆሮ ነሽ አልፈልግም። እሺ ምን ላይ ሆነሽ ነው? ፖፖ ላይ ሆነሽ ነው? ሶፋ ነው እንዴ? ኦ ሶፋ ነው እንዴ? ሶፋ ነው እንዴ? ሶሪ እኔ ኮንት ላይ ወስደሽ የወንደ ላጤ ቡታ ጋዜ መሰራናት ይዘሽ አሁን አንቺ እኔ ጋር ወይኔ ጭንቅላትሽ ደግሞ ግብዳ እና በቴስታ ካርቱ እኮ አሳጥርካለሁ ልክ እንዳንቺ እና ሞጣን ትምህርት እየሰጠሁት ነው። ለሞጣ ትምህርት እየሰጠሁት ነው። የግራ ቂጡን እዚህ መቀመጫው ላይ የተነቀሰውንና የብልቱ ጫፍ አንጓው ጋር የተነቀሰው ብልቱ አንጓ ላይ 3 ቦታ ተነቅሷል አለ። እግዚኦ እኮ ነው። እግዚኦ መሐረነ ክርስቶስ። እንደውም የህቡ ስም የሳጥናኤል ህቡ ስም አለው ነው የሚለው። ሽርልል ዝርል ምናምን የሚል እዚህ ጋር በግራ መቀመጫው ጋር ተወግቷል። እንዲህ አይነት ሌባ፣ ውሸታም፣ ሰላይ፣ አስገዳይ፣ ጨፍጫፊ፣ ዘራፊ። ለዚህ ነው ቲክቶክ ላይ አሁን ከተቀመጠ 3 ቀን መቀመጥ ይችላል። አጋንንቱ ስለሆነ እዚህ የተወጋበት አጋንንቱ ስለሆነ 3 ቀን መቀመጥ ይችላል። እንትን የሚናገረው ነገር ሁሉ ውሸት ነው። ግራ መቀመጫው ላይ ተነቅሷል። የብልቱ አንጓ ላይ ተመልከቱ። እግዚአብሔር ያሳያል።